አይደል ሌላ ሰው አምጥታል። ይሄ ሁሉ እቃ ከዚህ በኋላ ይሄ እቃ አንድ ማንካ እንኳን ብቀነስ እኔ ተጠያቂ ነኝ ብለህ ፈርም ነው ብላ ነው የምታመጣው እንጂ እንደዚህ የክስ ማጥሪያ እሷ ራሷ አምጥታ ለሰው መስጠት አትችልም። ይሄ ወንጀል ውስጥ እንዳትገቡ። በሀይሚም ዙሪያም ያለ በብሩኬም ያላችሁ ነገራቶች አሁን ህጉ በጣም ከባድ ነው እና ጥንቃቄ አድርጉ። ሀይሚም ብሩኬም ጥንቃቄ አድርጉ። ስለ ህግ ነገር ማጥራም ክስ ነገር እንደዚህ አይነት ሲሰሩ ጥንቃቄ አድርጉ። ከየትኛ ፍርድ ቤት ነው ከየትኛ ነው የተጻፈ ቀላል አይደለም እና የምትሰሩትን ስራ ጥንቃቄ አድርጉ። ይሄ በጣም ትልቅ ስህተት ነው። እንትን ላይ ይጥላቸዋል፣ መጥፎ ነገር ላይ ይጥላቸዋል ማለት ነው። በህግ ምክንያት በህግ ዙሪያ ጥንቃቄ አድርጉ። እናውቃለን፣ ስራ መሆኑን እናውቃለን። ግን ደግሞ መጥራት ዝም ብሎ እንትን ላይ መንገድ ላይ ስለማይሰጥ እንትን አታደርጉ። እንደዚህ አይነት ጨዋታ አትጫወቱ። ወይም ልክ እንደ ሩታ ምናምን ከሆነ እሷ የፍቺ ወረቀት ነው ያቀረበችው ሩታ እና እቺ ደግሞ የፍቺ ወረቀት አይደለም፣ ህግ ያወቀ ነገር አይደለም። ወይም ደግሞ እቃችሁ እንካፈል የግድ ደግሞ ከኔ ጋር አሁን ብላችሁ የምታደርጉ ነገር ጥንቃቄ አድርጉ። ሁሉንም ነገር ይሄንን ነው የምለው። ስራ አይደለም የምትሉ ሰዎች ደግሞ እና ጨዋታ ነው የያዙት እና እንደዛ ነው። ጥንቃቄ አድርጉ። መልዕክት የምታስተላልፉ ስለ ህግ ደግሞ የምታውቁ ልጆች ካላችሁ መልዕክት አስተላልፉ። ጨርሻለሁ። አመሰግናለሁ። እኔ ጨርሻለሁ። አውሩ እናንተ። ኦፍሲ የጨረሽ ወይ? አውሩ። እኔ እንደዚህ ወደዚህ እየተመላለሱ እንዴት ነው ስራ አይደለም እያላችሁ የምትሉት ስራ ነው። እንደገና ደግሞ ያኔ ዳኒን አይታችሁታል። በእሑድ ቀን ነው አይደለ ጠበቃ ብሎ ሲያናግር ያየ ነው። እና ልጅቷ አሁን የምትሄድበት ነገር ይመስለኛል ዞሮ ወደ ራሷ የሚመለስ አይነት ነገር ነው ይሄ ነገር። ለምን አንደኛ ነገር ህጋዊ ባሏ አይደለም። ሁለተኛ ነገር ብዙ ጊዜ ከሷ ጋር የታየበት ነገር የለም። ገና ለገና ባልተጨበጠና እንትን እርግዝና ያንተ ልጅ ነው እኔን ተንከባከበኝ ልጅን ተንከባከብ የሚል ህግ የለም። የትኛውም ህግ እንደዚህ አይልም። ምንም ሌላም ጋር ብንሆን ስራም ብንሆን እኛ እንደ ፈራር ተቁጠሩን። እሺ እንደዚህ አይነት የሚል ህግ የለም። አንደኛ ህግን ራሱ ይሄ ህግን መዳፈር ነው እንደ እውነቱ ከሆነ ማለት ነው። በጣም ህግን መዳፈር ነው ይሄ። እንዴት ነው ጓደኛው አይደለች፣ ቀለበት አላረጉ፣ ሲወጡ ሲገቡ ቤተሰብ አያውቃትም፣ ምንም ነገር። ቆይ አንዴ ልናገር፣ አታቋርጡኝ። ቆይ አላቋርጥም፣ እንድታስተካክል ነው። ቆይ ይኸውልሽ ህግ መዳፈር ነው ያልኩበት ፓርት ልንገርሽ። ይሄ ትክክለኛ ነው። ምክንያቱም እሷ ያቀረበችው ወረቀት የመጥራው ማለት ነው። መጥራው የህግ መዳፈር ይሆናል። መጥራው ግን እንትን አይደለችም። የህግ ወረቀት እያቀረበች አይደለም። አዎ ያ መጥራው ልጆቹ ወደ ሌላ ነገር ይከታቸዋል። ገባሽ አይደለም? በጣም ትክክል። ህግ ባለበት ሀገር ይሄ ህግ መዳፈር ነው። አሁን ይዘሽ የመጣሽው ወረቀት እንትናዬ በጣም ልክ አይደለም ይሄ ነገር። አንደኛ በጣም በእውነት ራስ እንደውም ነገሩን ወደ ራስሽ እየጠመጠምሽው ነው። ሌላ ነገር እንትን እያልሽ ነው። ህግ ባለበት ሀገር ይሄ ልጅ ሚስቱ አይደለሽም። የስንት ዓመት ጓደኛው ነበር፣ ተታትታችኋል። በዛ መሀል ያንተ ነው ብለሽ መተሻል። እሱን ደግሞ ገና ዲኤንኤን ወልደሽ ዲኤንኤን ሲያጠራ ነው ያን ነገር እንትን የሚልልሽ። እሱ ተጣርቶ እንጂ ከዛ በፊት ግዴታ ሆዴ ውስጥ ያለው ልጅ ያንተ ነው፣ እኔን መንከባከብ አለብህ፣ አሁን ያለህበትን ህይወት መተው አለብህ ማለት አትችይም የሚልም ህግ የለም።
ሲጀመር ማለት ነው። በምኑም ሂጂ፣ በእውነቱም ሂጂ፣ በውሸቱም ሂጂ፣ በስራ የሚሆን እንደዚህ አይነት ነገር ባትዳፈር ጥሩ ነው። ሲቀጥል ደግሞ ትንሽ ደግሞ እዚህ ጋር ለሀይሚዬ ትንሽ እንትን አይደለም። አሁን ሀይሚዬ አንቺ እዚህ ጋር እኔ እንጃ አንድ ሆነሽ የምትቆሚበት ሰዓት ነው ከብሩኬ ጋራ። ለምን ቅድምም እያልሽ ነው የዚህ ቦታ ማልደርስበት አንቺ ከመሀላችን እሷ ማናት ከመሀል የምታስወጣው? እሷ ምን ስለሆነች ነው ከመሀል የምታስወጣው? ደግሞ እዚህ ጋር ሀይሚ ባለፈውም ትተሽ ነበረ፣ ነግረንሻል። እግዚአብሔር ይስጥሽ፣ ትቀበያለሽ የሚሰጥሽን እንትን ስራ ነው። ኦኬ እናውቃለን። ግን ይሄ ከህይወታችሁ ወጥቻለሁ የምትይውን ነገር አቁሚ እባክሽ በፈጠረሽ። በቃ ምልሽ ብዙ የማይረዱ ሰዎች አሉ። አንቺ እንደዚህ ባልሽ እንትን ብዙ ልጆች ልባቸው እየተሰበረ ነው። ይሄ ከህይወታቸው ወጥቻለሁ ለዚህ ብዬ ከህይወት ወጥቻለሁ አይደለም። እሱ ከህይወቴ ውጭ አላለሽም፣ እኔ አልፈልጋትም እያለ ነው። ተጀምሮ ይሄ ነገር ከተጀመረ ጀምሮ እስከዛሬ ሁሌ የሚልሽ ከኔ ጋር ቆሚ፣ ከኔ ጋር ሁኚ ነው። ኦኬ እንደ ሴት ያማል፣ ልክ ነሽ፣ ሁላችንም ያመናል። ግን ቢሆንም ደግሞ አሁን ደግሞ ከዚህ በኋላ ደግሞ ከጎኑ ሆነች ሁሉን ነገር የመጣውን ነገር የምትጋፈጭበት ሰዓት ነው እና ሀይሚዬ ይሄ እንደዚህ እኔ ከህይወት ወጥቻለሁ ዛሬ ራሱ የምታያት ነገር እሷ ምን ስለሆነች ነው? ትናንትና ማን ስለሆነች ነው ከህይወት ውጪ? ግን ልጅቷ ለነገሩ ሲጀመር ድጋሚ እንደዚህ አይነት ስራ ውስጥ ሌላ ቦታም እንዳጨምሯትም እንዳታመጧትም ምንም ስርዓት የላትም። ስራም ቢሆን ስርዓት የላትም ልጅቷ። በጣም የወረደች ናት። እንደ ሴት የምትከበር ልጅ አይደለችም። በጣም የወረደ ስራ ነው የምትሰራው። ግን እንደዚህ አይነት ደግሞ ነገር ሲሆን አሁን አንቺ ነሽ ነገ ይህን ወረቀት ታውቃ ነው በአንቺ እጅ አምጥታ የሰጠችው። እንደ ስራውም ለነገሩ እሱን አታገኘውም፣ ብሎክ አድርጓታል። ቢዛለት በፊትሽ ነው፣ እኛም እያየን ብሎክ ሆናለች። ግዴታውን በአንቺ በኩል ነው እሱን ማግኘት የምትችለው። ስለዚህ ሀቢቲ ካሁን በኋላ ይሄ በሰው እየተታከክሽ የምትመጪውን ነገር ታቆሚና እውነቱን አውጥተሽ በቃ ውጪ ከሰው ህይወት። እነሱ ህይወታቸውን ይኑሩበት። አንቺ ነሽ የመጣሽባቸው እንጂ እሱ አልመጣችብሽም። አንቺ መጣሽ 6 ወር እርጉዝ ነኝ ብለሽ እንጂ ሀይሚ አልመጣችብሽም። አሁን እንደ ነገሩ ቢሆን ማለት ነው እንትናዬ፣ ስምሽን መጥራት አልፈልግም። አሁን እዚህ ላይ ትንሽ ብሩኬና ሀይሚ ቢጋጩ ሀይሚ ብሩኬን ልክሰስ ብትል ሁሉ ነገር ሁሉ ህዝብ የምመሰክርላት ነው። ለምን እንግዲህ አብረው አሁን 2 ዓመት ሊሆናቸው የ3 ወር የ4 ወር እድሜ ነው የቀራቸው፣ እናያቸዋለን። ሁሉም የሚፈርደው ለሀይሚ ነው። አንቺ ግን ማነሽ? እኛ እኮ አናቅሽም። ሲጀመር አንቺ እኮ ጓደኛውም አይደለሽም፣ አናቅሽም፣ አላየንሽም። እንዴ ህግስ ደግሞ እንዴት አይነት ህግ ነው? ለአንቺ ብቻ ነው እንዲ እዛ ጋ ህጉ ያለው? ሲጀመር እንደዚህ አይነት እንትን ብለሽ ህግ አትዳፈሪ። ጦስ ለሌላው ሰበብ ትሆኛለሽ። ህግ ባትዳፈሪ ጥሩ ነው። እና እንግዲህ ሀይሚዬም ያው ጨሩ ወይ ልጅቷ ማለት ነው ልክ አሁን ትክክለኛ እርጉዝ ከሆነች ማለት ነው ማለት ልክ እሷን አስፈራርታ ራሱ ማድረግ ወይ ደግሞ ምንም ነገር ሳይሆን እሱን ፈልጋ የሆነ የራሱ ለማድረግ ምጥር ሴትዮዋ ነው የምትመስለው። ገባሻ? እንደዛ ነው አካሄዷ ማለት ነው። እሱ ምንድነው? እሱ አሁን ምንድነው የኔ አይደለም ያለ አይደል? አሁን የኔ ተመርምሮ እስከሚመረመር ድረስ አልቆይም አለች። ምክንያቱም ምንድነው ፍላጎቷ ዲኤንኤ ልጁ የብሩክ እንዳልሆነ ታውቃለች። ዲኤንኤ እስከ ሳይደርስ በፊት ብሩኬን በህግም በምንም የራሱ ማድረግ ነው የፈለገችው። አትችልም ግን አትችልም ማለት አካሄዷ ተሳስቷ እንደዚህ ነው። ግን ደግሞ እንደዛ የሚል ህግ የለም። እንዳውም እኮ እንደ ህጉ ከሆነ አሁን እኮ ራሷ ላይ እንደ ምንትኑ ቢሆን እንደ ህጉ ቀጥተኛ ቢሆን ራሷ ላይ ነው እባብ እየጠመጠመች ያለችው። ለምን አንደኛ ነገር መድኃኒት ሰጣ። በዚህ ራሱ እነሱ እኮ ቢሄዱ በእንትኑ እድሜ ልክ ስርዓት የምትፈረድባት ልጅ ናት። ለምን እንደዚህ አይነት ስራ ለሰው መድኃኒት ሰጥቶ በሶስት ነገር እኮ ነው የምትከሰተው። አንደኛ ደረጃ እሱን አስገድዳ መደፍሯ አንደኛ ትጠየቃለች። ሁለተኛ በመድኃኒት ምክንያት እኮ ትጠየቃለች። በጣም ረጅም አመታቶች ነው የሚፈጅባት። ትታሰራለች እንዴ
ያው ስራ ነው። ኦኬ ይሁን፣ እንደ ስራውም እኮ ቢሆን እንደዚህ አይነት መንገድ አትሂጂ። አንደኛ ነገር ሁላችሁም ቢሆን ይሄ ነገር አያዋጣም። ህግ ተዳፍራችኋል። ህግ ደግሞ መዳፈር በጣም ከባድ ነው። አሁን ሩታ መብት አላት፣ የ80 ሚስቱ ናት። ወረቀት ይዛ ሄዳ ፈርም ብትለው ብታሳስረው መብት አላት። ለምን የ80 ሚስት ናት፣ ትችላለች። እናንተ አንቺ አሁን ምን ማንነኝ ብለሽ ነው መጥሪያ አምጥተሽ እንደዚህ አይነት ነገር ደግሞ ልብ ካለሽ በቀደም ያው ነግሮሻል መለኛው ልብ የለሽም እነሱም ደጅም አደርሽም ሲጀመር አምጥተሽ ለሃይሚ ምን ሰጫት አንቺንም ቢሆን ከስሻለሁ አልሽ ደግሞ ዛሬ ጭራሽ አንቺ ማነሽ እንዴት ምን አይነት አንቺ ምን አይደለም እኔ እኮ ምን አንቺ እንደ የመንግስት እንኳን ልጅ ብትሆኝ እኮ እንደዚህ ህግን የዚህን ያህል ተዳፍረሽ አትሄጂም ሀቢብቲ ስለዚህ ከዚህ ነገር ይሄን ነገርሽን አስተካኪ ሁለተኛ ነገር ግን በማርያም እኛ አንዱ በእኔ የእውነቴን ነው ባላይሽ በኢየሱስ ስም ሰው እኔ ስንት ልጆች ይመጣሉ ይሰራሉ ይሄዳሉ በእነሱ ሲም አይተናል የዚች ደግሞ እጅ ምትል ልጅ በቃ ሰታዋት እጅ ምትል እመቤቴ እጅ ምትል እውነት እንደ ሴት ስራም ቢሆን እንደ ሴት ሰከን በይ እንጂ እንደ ሴት አፈርበይ በመድኃኒዓለም እያት እስቲ አጠገብሽ እንኳን ቆማ እንደው ግርማ ሞገሷን እያት ማርያምን እያት እንደ በስራ ግርማ ሞገሷ ብቻ ሳይሆን አነጋገሯን ራሱ አይተሽኮ ካነጋገሯ ከግርማ ሞገሷም እስቲ አጠገብሽ እቺ ታናሽሽ እንዴት ቆፍጠን በላ ታውቂያለሽ በግድ እንኳን እንደዛ ያልሻት እኮ በግድ ለኔ ይሁን አላለችው ብሩኬን አይተሻታል አይደለ አንቺ ግን የሆነ ስራም ቢሆን ሴት አሰዳቢ ነሽ የመጨረሻ የወረድሽ ነሽ እመቤቴ በጣም ባለጌ ነሽ ግን ለምጨሩ እዚህ ጋር ማለት ነው አይሚ ልጅቷ ራሱ እንድትማር አደርጋለች ምን አለች እስኪ ከወንድ ከሆንሽ የራስሽ አድርጊ አለች አይደል እንዴ አለች እስኪ አለች ምክንያቱም ይሄ ምንድን ነው አንድ ሰውን በፍላጎቱ ነው እንጂ በግድ ራስሽ ማድረግ አትችይማ ምን ነግሯታል እኮ ከመጀመሪያ ጀምሮ ምረጥ አለችው ከሌና ካንተ እንዴት ነው ምረጥ የምትኝ እኔ እሷን ነው የምፈልገው አለች ይሄን ያረጋለው እንዴ ቀለበት አስሮልሻል ስንት አንቺ እኮ እኛ ያየንሽ አንቺን አንድ ቀን እዛ እንትን ላይ ያን እንትን ሲሰራ ማለት ነው ቪዲዮ ሲሰሩ ያየንሽ አንድ ዛሬ ስንት ዓመት ከዛ ወዲህ ማን ያቅሻል እንኳንስ እኛ እዚህ ሩቅ ያለ ነው እኮ እዛም ያሉት አያውቁሽም አንቺን ስለዚህ እንደ ሴትነትሽ ስራም ቢሆን እንደ ሴትነትሽ ሰከን ብለሽ ተከብረሽ እኔ ደግሞ እኮ ከሁሉ የሚገርመኝ መጀመሪያ እስቲ ያሹን እንትን አስተካክለሽ አድርጊው አንድ ቀን ታች ይመጣብላል አንድ ቀን ላይ ይወጣል አንድ ቀን ወደ ጎን ይመጣል አንድ ቀን ወደ ግራ ይሄዳል ኧረ በፈጠረሽ አምላክ ልጁንም አትጫወችበት ወደ ውስጥ ይሻለው ወዲሱ እንዴት ቆይ ስለነገር አቤ ዝም በይ ቆይ ሆዲሽ ውስጥ ያለውንም ልጅ መጀመሪያ ልጁን አስተካኪው ስትመጪ ወደ ሚዲያ አስተካኪው ዘሙ ዛሬ አልቀረብሽም እነ ሩታዬ እንደዚህ ለብሰው ሲመጡ አይተሻቸዋል ዛሬ ደግሞ እንደዚህ ያረግሽና እንትን ብለሽ አይደለም ደረቃ የትላንት እንትን ቆይ አንዴ አሁን የገቡ ልጆች እስኪ አንዴ ተራ ስጧቸውና ወይም የኛዎቹ ቆዩና አሁን የገቡ ልጆች አስተያየት የሚሰጡ ካለ ግቡ እናንተ እኔ ወርዳለሁ ላላ የገቡ አሉ አስተናግዷቸው እስኪ እነሱም አንድ ሰው ተጨንቆ ይገባል ወይ እኛ ጋር የሆነ ነገር ለማግኘት ስለሚገቡ እሺ እናቱ ተናገሪ እሺ ገብታለች አዎ አስተናግዷቸው መዲና ተናዳለች ኦኬ እኔ ላውራ አውሪማ እና ሂዶች ምን ያሰብኩ መሰላችሁ እንዴት ብሩኬ አቤ አንቺ አበበሽ ቆይ አንዴ አዲስ የገባችሁ አታው ሳይላንት አርጉና አውሪ እናት የኔ እናት አንዴ አውሪ እንዴት አመሻችሁ በቅድሚያ እግዚአብሔር ይመስገን እግዚአብሔር ይመስገን ዛሬ ከፊሉም ቢሆን ደስ ብሎኛል ደስ ይበላችሁ እንኳን አብሮ ደስ አለኝ ስራ እንደሆነ ይታወቃል ታስገባው አይደለም እንደምኑ ደስ ይላል ቆይ ላላላ አንዴ ጨርስ ቆይ እንመጣለን ወደ እናንተ ቆይ አንዴ እህታችን ጨምራ አንዴ ሳይላንት አርጉና ሚሚዬ አዳምጡኛ ወይ ሲጀመር ባልከሰስ እንኳን ምስክር ሆኜ አውቃለሁ ወደዚህ ደግሞ ምስክር ሆኜ አውቃለሁ ሰው ሲከሰስ መጥሪያ ሲሰጥ
ደብል መጥሪያ ነው ተይዞ የሚመጣው። አንድ ቀሪ ለኔ፣ አንድ ቀሪ ለሷል ለተከሳሹ። እሺ ስትሰጠኝ በእርግጥ ቀጥታ ሄዳ ለብሩኬ ነበር ጥበቃ ይዛ ፖሊስ ይዛ ሄዳ መስጠት የነበረባት። በሃይሚ በኩል መስጠት አትችልም። ትክክል። ሃይሚ መቀበልም አትችልም። ሃይሚ ግን አሁን እዚህ ጋር ጥፋት ያጠፋችው ምንድን ነው? ልክ መጥሪያውን ስትሰጣት ስትቀበል አቁም ማለት ከት ማድረግ ነበረባት እንትኗን ካሜራዋን። ማንም የሚጠይቃት የለም ብታጠፋው ልልሽ ነው። ሲቀጥል ስትሰጣት ያንን